ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመር ቲቪ የሚተላለፈው ሳምንታዊ የፍኖተ አማራ ዝግጅት ነው። ፍኖተ አማራ በዛሬው ዕለት ልዩ እንግዳ ይዞ ቀርቧል። አማራነታችንን የአማራነት ህልውናን ለመታደግ አማራ ነኝ ማለት በማይታሰብበት ወቅት በዛ ጨለማ ጊዜ አማራ ነኝ ብለው ቁሞ አማራን የተኛውን አማራ እየቀሰቀሰ አማራ ሁኑ እያለ ዛሬ ላይ በጅምላ በሰማይም በምድርም የምንጨፈጨፈው እንዳይፈጸም እንዳይደርስ በጊዜ አማራ ነቅቶ ራሱን አደራጅቶ ማንነቱን ህልውናውን ባህሉን ታሪኩን እምነቱን እንዲታደግ አጽመርስቱን እንዲያስከብር የተወረረ እንዲያስመልስ ከሀገር ሀገር ከአህጉር አህጉር ከክፍለ ሀገር ክፍለ ሀገር ከአገር ሀገር ባህር እያቋረጠ አማራነትን ሲያነቃ ሲሰብክ ሲያስተምረን ሲቀሰቅሰን የኖረው አቶ ተክሌ ሻው ነው የዛሬ ፍኖተ አማራ እንግዳ። ጋሽ ተክሌ ብዬ ነው እንግዲህ ማወራ፣ ታላቄም እንዳባትም ነው እና ጥሬን አክብረ ስለመጣህ በቅድሚያ ላመሰግን እወዳለሁ። ጤና ይስጥልኝ ጋሽ ተክሌ። ጤና ይስጥልኝ። እኔ የሚጠራኝ አማራ ሆኖ የሚጠራኝ ሰው በማግኘቴ በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። የጠፋው ይህ አይነት ነበር፣ አማራ ሆኖ ወጥቶ አማራን መታደግ ነበር እና ዛሬ ክብሩ ይስፋ አንተን የመሰሉ ሰዎች ብቅ ብቅ እያሉ ነው። ይሄ እንዲያድግ እንዲሰፋ እንዲጠነክር እመኛለሁ። እግዚአብሔር ይስጥልኝ። እኔም አክብረህ ስለጠራኝ አመሰግናለሁ ጋሽ ተክሌ። ጋሽ ተክሌ እንግዲህ አንተንም ማያውቅህ የለም። እኛም ከልጅነት ጀምሮ አገር ቤት እያለን ሞረሽ ወገኔም በተለያየ በጎግል በተለያየ መልኩ ለመስማት ለማየት ብዙ ጥረት እናደርጋለን አስታውሳለሁ። በተለይ ደግሞ አማራነታችን ካስደበደበን ካሳሰረን ከዩኒቨርሲቲ ከወጣን በኋላ ማለት ነውና እንደው ለማስታወስ ያህል አንተ ያኔ ስትጀምረው ተራራ መናድ ዳገት መፈንቀል የሚችል አማራ ቁጭ ብሎ እንደው ብቻህን ስትወጣ ስትወርድ አማራ ሁኑ ስትል ሞረሽ ወገኔ እያልክ ከፍ ዝቅ ስትል የነበረው ውጣ ውረድና አሁን ላይ አማራ ሳይወድም ወዶም ሳይወድም ተገዶም አማራ ሁኖ ስታየው እንደው የምታነጻጽረውን ነገር ስሜት ብታካፍልኝ። አመሰግናለሁ። የዚያ ጊዜ መቼም አንተም ገልጸዋል፣ ተራራን መናድ አስቸጋሪ ነው። ግን አንድ ነገር ከአንድ ቦታ ላይ መጀመር ስላለበት የሚመጣውን መጥፎም ይምጣ እቀበለዋለሁ፣ ደግም ይምጣ እቀበለዋለሁ። መነሻዬ እኔ የአባ ባህሪን መጽሐፍት ካነበብኩ በኋላ የሮማን ፕሮቴስታንት መጽሐፍት ካነበብኩ በኋላ የዛሬ ያሉትን ኦሮሞ የሚባሉትን የስማቸው አይደለም ብሎ የጻፈውን የጀርመናዊ ዮሐን ክራፍን የእነሱን መረጃዎች ካገኘው በኋላ እና ኋላም ክሲንጀር በ1964 ዓ.ም ያወጣውን በኢትዮጵያ ላይ ፖሊሲ አማራ፣ ኦርቶዶክስ፣ ዘውዳዊ ስርዓት መጥፋት እንዳለባቸው ተከታታይ የሆነ እነሱ የሚቆጣጠሩት ጦርነት በማድረግ ኢትዮጵያን ማዳከም የሚለውን ካየው በኋላ ባለፉት የኔም ጭምር የኔም ትውልድ እኔም እዚህ ውስጥ የለውም ልል አልችልም። በዚያ በዘመነ አብዮት የነበረ የተሳትፎ እስከምን ድረስ ነው የሚለው አጠያያቂ ቢሆንም አማራው አሁን ላለበት ስቃይና መከራ በእኩልነት በዲሞክራሲ በሰላም ስም አብዮቱ ያጠፋው አማራን ነው፣ ኢትዮጵያን ነው። ይሄ የኔ ደጋግሜ ጽፌ ያለው ምጽአተ አማራን ያንብብ ሰው ስልጣን ተሻምቶ ከኢትዮጵያን ድረስ ያንብብ፣ ታደግን ያንብብ እና ያ ትውልድ የቆየ ነው። የዚህ ተማሪዎች እንቅስቃሴ መሰረቱ እንደሚታወቀው የሮማን ፕሮቼስካ መጽሐፍ ነው። ያ ማነው ዋለልኝ መኮንን የሚባለው ከዚያ ገልብጦ ነው። እሱ እንኳን ጻፈው አይባልም፣ የተለያዩ ሰዎች የተለያየ ሰው እንደጻፈ ነው የሚነገረው እና ስሙ በሱ ወጣ። ያ አማራን ምግቡ፣ ልብሱ፣ ሃይማኖቱ አማራ ነው ብሎ የጻፈውን ሳገናዝብ እዚያ ተነስቶ ሞረሽን ስመሰርት እንቅልፍ የነሳኝ ጉራ ፈርዳ ላይ 78,000 አማሮች በአንድ ቀን ተባረው 22,000 የሆኑት ደግሞ ተፈናቅለው ጃዊ በረሃ ላይ በተለያየ በሽታ ሲያልቁ
ይሄ ነገር አንድ ነገር መጀመር አለበት። አማራው ሌላ መዳኛ የለውም፣ አማራ ሆኖ መውጣት መቻል አለበት የሚለው ሀሳብ ነሳኝ እና በዚህ ሀሳብ ላይ አልገፉበትም እንጂ የተወሰኑ ሰዎች ረድተውኛል። እኔ ግን የግድ መጮህ አለብኝ። ከመሬት የወደቀ ስጋ አፈር ሳይዝ አይነሳምና ሀቅ ነውና እየገባው ሲመጣ በአማራው ላይ ደግሞ የመጣው የተከፈተው ጠላት በቀላሉ እንደዚህ ስለማይቆም ማጥፋት ካያጠፋው እንደማይወጣ ባህሉን፣ እስቴቱን፣ ማንነቱን ሳያጠፋ እንደማይመለስ ከንባቤ በመረዳቴ ወጥቻለሁ። የዚያ ጊዜ ግን እንደምትለው ትግሬዎቹ፣ ኦሮሞዎቹ አልነበረም የሚጣሉኝ ወይም የሚያሳድዱኝ። በኢትዮጵያዊነት ስም የተደራጁት እንደነ ኢህአፓ እንደነ ግንቦት ሰባት ለዲሞክራሲ እያለ የሚሰበሰበው እና የማውቃቸው አብሬ ያደኳቸው ሰዎች ሁላ ይዘረኛ ልክ እንደው ምንድነው ቤተክርስቲያን ነው መስጊድ እንደገባችሁ ውሻ ነበር የሚያንከለክሉኝ። ግን ያም ሆኖ እኔ በጣም እውነት ነው ብዬ ስለማምን እውነትም ስለሆነ እምነት ብቻ ሳይሆን ተጨባጭ ስለሆነ ገፋውበት፣ አነቃንቄያለሁ። ከዚያም አልፎ መጽሐፍ ጻፍኩበት። በአማራ ላይ የደረሰውን እልቂት የሚያሳይ በ333 ገጽ ለዚህ ለምትለው አሁን ዛሬ የሰብአዊ መብት እንፋረድ ጄኖሳይድ የሚለው ሰው ራሱ አጥንቶ አይደለም ሞረሽ ያስጠናውን ጥናት ይዞ ነው የሚሄደውና ያን ሰርቻለሁ። አሁን ደግሞ ይህን ስመለከት በአጭር ጊዜ ውስጥ እንደዚህ ያለውን ነገር እኔ በአጭር ጊዜ ውስጥ እንደዚህ አማራው ይነሳል ብዬ አልጠበቅኩም። ይሄ ግን በአንድ ጊዜ ሲነሳ እኔም አሁን ራሴን አላብይም። አማራውን ስለቀሰቀስኩ ስለተናገርኩት እኔ ስለጻፍኩኝ እንደው ሰማኝ ብዬ አላምንም። እማምነው ችግሩ ባለፉት ከ83 ጀምሮ የዚያ በፊቱን እንርሳው በጥቅል እየተባለ እንደ ዘመናዊ አብዮት የምንለው ጸረ አማራ ነው። የመሬት ለአማራ አዋጁ የምንለው የኦሮሞዎች አብዮት ነው። አብዮቱን የመሩት ኦሮሞዎች ናቸው። ከመንግስቱ ኃይለማርያም ጀምሮ ብታያቸው ሰዎች በአጠቃላይ ኦሮሞዎች ናቸው። የመሬት አዋጁን የመሩት ኦሮሞዎች እና አሁን ዛሬ ምክክር ኮሚሽን ያሉት ናቸው። የእነሱ አብዮት የአማራ አብዮት አልነበርም አማራን የሚያጠፋ። ያን እንኳን እንደ ጥቅሉ ተታልናል ብለን ብንመጣ አሁን ግን መጨረሻ ላይ በየትምህርት ቤቱ አማራ እንዳይማር ወለጋ፣ ኤልባቡር የምትላቸው የዛሬ ከልብነ ድንግል ሽሽት ጀምሮ በወረራ ግራኝን እግር እየተከተለ እየሰፈረ እየመጣ እየሰለበ እየቆረጠ የመጣ አረመኔ ቡድን አማራው ላይ እንደማይቆም ተረዳሁኝ። ይህን ደግሞ ለእያንዳንዱ ወጣት ገባው። በትምህርት ቤት የሚያየው እሱን ነው። አማርኛ የሚናገር ደደብ ነው፣ አህያ ነው የሚል ጽሑፍ ተጻፈበት። አማርኛ እንዳይነገር አንገቱን ቀና እንዳይል፣ አማራ ጡት ቆራጭ እንደሆነ ሐውልት ተሰራ። አማራ ዘራፊ ነው፣ አማራ ጨቋይ ነው፣ ምኒልክ ጥቁር እንትን ነው። ምን ያልተባለ ስም አለ? ከተስፋዬ ገብረአብ መጽሐፍ ጀምረህ መለስ ዜናዊ የጻፈውን የኤርትራ ትግል ከየት ወደ የት ስታነብ አማራን እናጥፋ የሚል ነበር። ይሄ በእያንዳንዱ ትውልድ እጅ አይን ገባ፣ ሰማ፣ አወቀው። ይሄ ነው ያስነሳው። ሁለተኛ ደግሞ በአንዴ ገፍሎ እንዲመጣ መቼም አንዳንድ ነገሮች ጥሩ ናቸው። እኔ የዚህ ወያኔዎቹ መታበይና ያን ሰራዊት ከተኛበት ገለው ጦርነት አብይ እንዲገባ ማድረጋቸው ለአማራው ጥሩ ድል አድርጌ ነው የምወስደው። እኔ ሰው ማድመጥ ተገባለሁ። እሱ ያንን ጦርነት ከፈተ፣ መቀማት አቃተው፣ መመለስ አቃተው። የአማራን ወጣት ታጥቀህ ግባ አለው። ታጠቀ የአማራ ልጅ ገባ፣ ወያኔ መለሰ። ከዚያ በኋላ ልቀማህ አለው። ይህማ እንዴት ብሎ ታጥቀህ ብለህ ዛሬ እንደገና አንተ የሚለው በእያንዳንዱ አማራ ህሊና ውስጥ በመግባቱ ያ ልክ ቁጭት፣ ብስጭት፣ መጠቃት፣ መዋረድ፣ መሰደብ እያንዳንዱን አማራ ህሊና በማንቆሩ በዚያ ምክንያት አማራው ሆ ብሎ ክርችም ብሎ ተነሳ። ይሄ በጣም ደስተኛ ነኝ። ስጮህበት የነበረው ነገር ውሸት አለመሆኑን ተጨባጭ መሆኑን አሳይቶኛልና እንደው አረዘምኩብህ፣ ደስተኛ ነኝ። የከፈልኩትን ዓለምን 2 ጊዜ ዙሬያለሁ። ዓለምን 2 ጊዜ ዙሬያለሁኝ። እንደው የተሻለ የሰው ቁጥር ያገኘሁት ለንደንና ስዊድን ነው። እንደው 50-60 ሰዎች እዚያ በላይ ሰው አግኝቼ አላውቅም። ስዞር በየቦታው 10፣ 20፣ 15 ሰው ነበር የሚያዳምጠኝ። ያም ሊሳደብ ነው
እንዲያው ሊገባ አልነበረም። አሁን ግን እንደምታየው ገብተን እንዲያውም አሁን ወላ የውይይታችን ርዕስ ይመስለኛል ትናንትና እኔን ሲያሳድዱኝ የነበሩ አማራ መደራጀት የለበትም የነበሩ ሰዎች ዛሬ ፍትሐዋሪ እንሁን ስል እያየናቸው ነው እና እኔ በጣም ደስተኛ ነኝ። ይሄ የምልዓተ ሕዝቡ ሆኗል። አሁን መጠንቀቅ ያለበት አማራው ደግሞ አማራነትን አጥብቆ ካልያዘ የአማራው ትግል ትናንትና ዝም ብሎን ተዋልደናል፣ ተጋብተናል፣ እንዲነበርነ የሚሉት አይደለም። በዚህ አይመለስም። የአማራ ትግል የተነጠቀውን የአባቶቹን ርስት እነ ቢዛሞን እነ ፈጠጋርን እነ ደዋሮን እነ ግራሪያን እነ ገኝን እምትላቸውን ዛሬ በዚህ በወራሪው ስሞች የተቀየሩትን ስሞች የአባቱ ርስቶች ናቸውና የነባር ነገዶች ርስት ናቸውና የወራሪ ኃይል ከዚያ መመንጠቅ መቻል አለበት። ያንን ማድረግ የሚቻለው አማራው ስልጣን ሲይዝ ነው። የአማራው ትግል በስልጣን ካልሆነ በስተቀር የአማራው የሁለት ጥያቄ አይመለስም እና ከዚህ እንዳይታለል ይሄ አማራ ቡቡ ነው። ኢትዮጵያ ሲጣል አብሮነት ሲባል ሆዱ ይንቦጫቦጫል። ትክክል አይደለም። የህልውና ትግል በመንቦጭቦጭ አይሆንም። ትክክለኛ ዓላማን በመያዝ ቆርጦ በመነሳት ጠላትን በማወቅ ወዳጅን በመለየት ነው። እንደዚህ ነው የምታየኝ ወጣት። በጣም ጥሩ አመሰግናለሁ ጋሽ ተክሌ፣ በትክክል ገልጸኸዋል። እውነት ነው። ያው አሁን ያለው ገፊ ምክንያት መሳሪያ ታጥቀው ትጥቅ እናስፈታለን ብለው ዘመቱብን እንጂ አማራ እናንተም እና ያንተ የስራ ባልደረቦችህም ሞረሽ ወገኔ ብላችሁ ከዛ በፊትም እነ ፕሮፌሰር አስራት አማራ ብለው ጀምረው የነሱ ያ እርሾ ትልቅ እርሾ ነው በእያንዳንዱ ጭንቅላት ውስጥ ከኋላ ተቀምጦ በኋላ የተናገራችሁት ካንተ በፊትም የነበሩት የተናገሩት በተግባር ሲፈጸም እያቃጨለበት ያነቃው እና አማራ ሳይወድ ከሁሉም አካባቢ ተመሳስሎ በኢትዮጵያዊነት የሚኖረው አማራ ነህ እየተባለ ሳይወድ በግዱ እየተጎተተ ሲገደል በኢኮኖሚ ተነጥሎ ደሃ ሲደረግ ደሃ ጓደኛም ዘመድም የሚያፈራው ደሃ ለደሃ ነውና ደሃ ሆኖ ሲገኝ አማራው ደሃ መሆኑ በኢኮኖሚ የደረሰበት የፖለቲካ ውሳኔና መደህየትና አማራ ነህ እየተባለ መገደሉም አማራ አርጎታል። ግን እናንተ ቀላል ውለት አይደለም። ያ ነገር ነው የተናገራችሁት። ዛሬ ማድረግ ዛሬ ተገደን ያደረግነውን ትላንትና እናንተ ስትናገሩ ቢደረግ ኑሮ እዚህ ጋር እንደርስም ነበር የሚለውን ለመጥቀስ ነው ጋሽ ተክሌ ይሄን ያነሳሁት። ሌላ እንደው መጽሐፍ አሁንም መነበብ አለበት። ወደ ዋናው ነጥባችን ከመግባታችን በፊት ምጽአተ አማራ ከዚህ በፊትም አንድ ፕሮግራም ላይ ጠቅሼዋለሁና ብዙ ሰው ጋር አልደረሰም። እንደው ይሄንን መጽሐፍ ማንበብ ስላለበት የት እንደሚገኝ የት ማግኘት እንደሚችሉ አንድ እንደው ጠቆም አድርገህን ወደ ፕሮግራማችን ብንገባ ጋር ሰው ይገርማል። እኔ ዓለምን እንደው ዞርኩ ስል ሰው ማጋነን ይመስለዋል። እንግዲህ ዓለም ስል እኔ አህጉሮቹ ማለት ነው ሰው የሚኖርባቸውን አህጉሮች ሰሜን አሜሪካ፣ ደቡብ አሜሪካ አልሄድኩም፣ ያው ኢትዮጵያዊ ስለሌለ ወይም አማራ ስለሌለ። እዚያ የተረፈ አውሮፓ በርካታ ከተሞችን፣ መካከለኛው ምስራቅን፣ አውስትራሊያን፣ ኒውዚላንድ ድረስ እጃለሁኝ። እንደው በማይገርም ባየሁበት ቦታ ላይ መጽሐፍት ያላቸው ከቤታቸው መጽሐፍት ያላቸው ሰዎችን የመጽሐፍ መደርደሪያ ያየሁበት ጥቂት ነው። ምን ማለት ነው? ሰው ከንባብ ተፋቷል ማለት ነው። ምጽአተ አማራ የታተመው 3000 ኮፒ ነው። ከ3000 ኮፒው አሁን ወደ 800 ከኔ ጋር አለ። የሚፈልግ ሰው እኔም በቀጥታ ማግኘት ይችላል። ሁለተኛ አማዞን ላይም አለ። ለሚያዝ ሰው ከሁለቱ ይገኛል። እሱን እኔ አሁን አማራ ሆኖ ለመውጣት ሪከመንድ ማረገው ታሪኩን፣ ባህሉን፣ ቋንቋውን እነሱ ሲረዳ ነው። ለዚህ የመጀመሪያው የአባ ባህሪ ድርሰቶችን በፕሮፌሰር ጌታቸው ኃይሌ ከግዕዝ ወደ አማርኛ የተተረጎመው እሱን ሲያነብ፣ ሁለተኛ በረራ ቀዳማዊት አዲስ አበባ በፕሮፌሰር ሀብታሙ ተገኘ የተጻፈውን የመካከለኛውን የኢትዮጵያን ታሪክ አዲስ አበባ የማን እንደነበረች ማን እንደቆረቆራ ከነካርታዋ የሚያሳየውን ያን ታሪክ፣ ሶስተኛ ምጽአተ አማራ ከ1500 እስከ 2007 ባሉት ወሳኝ የታሪክ ምዕራፎች ውስጥ የነበረውን የአማራ የከፈለውን ስቃይ የሚያሳይ ነው። ምጽአተ አማራ ስንል አሁን ሰው የሚረዳው
የአማራ መጨፍጨፍ መጥፋት ይመስለዋል። እኔ ትንቢት ነው የጻፉት። ምጽአት መምጣት ነው። መምጣት አማራ ይመጣል ነው የሚለው። ምጽአተ አማራ ተገድሎና ተገዳድሎ የማያልቅ ተነቅሎ የማይደርቅ ነው ርዕሱ። ስለዚህ እየመጣ ነው። ይህንን ገና መጽሐፉ ታትሞ 10 ዓመት ሳይሞላው ትንቢቱ ሞልቷል። አማራ እየመጣ ነው፣ ይመጣል። ምክንያቱም በታሪካችንም በባህላችንም አማራው በሄዱት ጊዜ ተበትኗል። በዘመነ መሳፍንት ጊዜ ተመትሟል። በግራኝ ጊዜ ተበትኗል። ጣሊያን በትኖታል። በእነዚህ ጊዜ ተበታትኗል። ግን ሳይኮሎጂው የአማራው ተበትኖ መቅረት አይደለም፣ ይሰባሰባል ተመልሶ። በሄዱት ጊዜ የነበረ የተበተነው እንደምታውቀው በ1272 በኒኩኖ አምላክ ጊዜ እንደገና አንሰራራ። ያየው እስከ ዘመነ መሳፍንት ድረስ ቆይቷል። በዘመነ መሳፍንት ተበትኖ የነበረውን ቴዎድሮስ አንድ አድርገውታል እና በግራኝም ጊዜ የነበረውን እንደዚሁ እንዲሁ ነገስታቶቹ እነ ገላውዲዮስ መልሰው አንድ አድርገውታል። እያልን ስንመጣ ተበትኖ ይህንን ሌቪስ የተባሉ ሶሺዮሎጂስት የኢትዮጵያን ማህበረሰብ ሲያጠኑ ትግሬን፣ ኦሮሞዎቹን እና አማራው እንዲህ ኦሮሞ የምለው ለአንተ ፕሮግራም ስል ነው። ይጠውታል እንጂ እኔ ኦሮሞ ብዬ መጠራት አልፈልግም። በስማቸው ነበር የምጠራቸው። አረመኔ ናቸው። በዚያ ስማቸው ነው የምጠራቸው። እና እነዚህ ስራዎች ላይ በምጽአተ አማራ የተተነተነው በበረራ ላይም የተተነተነው በዜናው ዘጋላ የተጻፈው ዜናው ዘጋላ የተጻፉትን ጽሑፎች ስናነብ የአማራው እምነት እንረዳለን። ይህንን በተመለከተ የፕሮፌሰሩ ኦሮሞዎቹ ትግሬዎቹ ተበትነው አይሰበሰቡም፣ ታሪክ የላቸው ነው የሚሉት። አማራው ግን እንደ ሰንበሌጥ ክፉ ነገር ሲመጣ ለጥ ብሎ ይነሳል። ወይም እንደ በቆሎ ዘር በቆሎ በሚያዝያ ዘርተው በግንቦት ፀሐይ ይከስላል። ሐምሌ ሰኔ ዝናብ ሲጥለት ሸፈፍ እንደዚያ ነው አማራው ነው የጻፉት። ይሄ ትክክለኛ መነሻ ነገር ነው። አሁንም አማራው ላለፉት ዘመናት በዚህ አብዮት ዘመናት በምንለው አንገቱን ደፍቶ ተዋርዶ ተሰድቦ ኑሮ አሁን ተነስቷል። ምጽአተ አማራ መጣ አማራ የምንለው ነውና እንደው መጽሐፍቶቹን እነሱን ያንብብ። እዚያ የተረፈው እውነተኛ መጽሐፍቶችን ያንብብ። የጠላትን መጽሐፍ ለማንበብ ፈለቀረ አማራው ጠላቱ ማን ነው እንዴት መጣበት የሚለውን የዮሐን ክራፍን መጽሐፍ የዚህ አቢሲኒያ ዘ ፓውደር ባረል የሚለውን መጽሐፍ ያንብብ። የዚህ ኪሲንጀርን ፖሊሲ ያንብብ። እዚያ የተረፈ በ1835 ዓመተ ምህረት የእንግሊዝ ፓርላማ ያሳለፈው አለ። ስርዓተ ሃይማኖታቸውን፣ ስርዓተ ቋንቋቸውን፣ ስርዓተ ትምህርታቸውን፣ ስርዓተ መንግስታቸውን፣ ስርዓተ ባህላቸውን መቆጣጠር አለብን ያለው። ስለዚህ አሁን የምታየው አማራው ነው መነሳት ያቃተው መጥቶ እንግዲህ አንተ ልጅ ነህ የመጡብን ፒስኮር የሚባሉ .5 የሚባሉ .4 የሚባሉ የዩኒቨርሲቲ ረዳት አስተማሪ የሚባሉ ኤፍኤስ የሚባል አሜሪካ ፊልድ ሰርቪስ ከዚያ እየመጡ በሁለተኛ ደረጃ ትምህርት ቤት ላይ ጥሩ ውጤት የነበራቸው ተማሪዎች ከዚያ ሀገር ይመጡና የዚህን ሀገር ስርዓት ተምረው ይሄዳሉ። ያንን ነው ኢምፕሊመንት የሚያደርጉብን። ስርዓተ መንግስታችን ተቆጣጠሩት። ለምሳሌ አሁን ልዑል ትላለህ። ዛሬ በኢትዮጵያ ልዑል የሚባል ታሪክ የለም። በኢትዮጵያ ነገስታት የኛ ዘመን እንግዲህ እንትና ንግስት ሳባ ከክርስቶስ በፊት ከ10,000 ዓመት በፊት ነው ንግስት የሆነችው። ከሷ ጊዜ ጀምሮ ያሉት እሜቴ ሆይ ለሴቶቹ ሌላ ስም አላቸው። አሁን ተሰወጠኝ እንጂ ልዑል ልዕልት ብለው አያውቁም። ይህንን ቀዳማዊ ሥላሴ በዚያ 5 ዓመት ጦርነት እንግሊዝ ሀገር መጥተው ነው ልዑል እያሉ ይመጣል። ደግሞ ልዑል ፈረንጆቹ፣ እንግሊዞቹ፣ ጃፓኖቹ የምታየው በንጉሳት የሚያምኑ ሰዎች ልዑል የሚሉት ከንጉሱ የሚወለደውን ነው እንጂ ከዚያ አጎት አክስት አይሉም። ከኛ ግን ዝም ብሎ አክስትን፣ አጎትን፣ አማችን እንደዚህ ሞ ሰው ልዑል ይላል። አሁን ከዚህ ቅድም ከምናያቸው ሰዎች የሰውዬ ልዑል አይደለም። አባቱ አልነገሱም፣ አስራተ ካሳ አልነገሱም። እና ለምን ይባላል? ይህንንም እያጠራን እንሂድ ይለ ማለት ነው። አረዘምኩብህ።
ችግር የለም ጋሽ ተክሌ፣ በጣም ደስ ይላል። ኧረ በጣም ጥሩ ነው። አሁን ወደ ዛሬ ጉዳያችን ስንገባ እንግዲህ የድል ፍሬ ማለት ነው። ፍሬውን እያያችሁ ነው። ያው ፍሬው ለመበላት ጫፍ ላይ እየደረሰ ነው። እየጎመራ ያለ ፍሬ ነው። የዘራችሁት ዘር በቅሎ አብቦ አሁን ፍሬው እየጎመራ ይገኛል እና አንዳንዶች ደግሞ አሁን የምንጠቅሳቸው 2 እና 3 ትውልድ ቆርጥመው በልተው አሁንም የደረሰ 4ኛ ትውልድ ሊበሉ ቆርጥመው ሊበሉ ዙሪያችንን እየከበቡን ይገኛሉ። ይሄ የፋኖ ትግል የአማራ ሕዝብ የህልውና ትግል ፋኖ የሚያደርገው እንግዲህ ገፊ ምክንያቱ የ3 ወር ዕድሜ ቆርጦ የጠላት መንግስት ትጥቁን አይደለም ቀበቶውን አስፈተዋለሁ ብሎ በአገር ሀብት የሚንቀሳቀስ የኦሮሞን የፖለቲካና የኢኮኖሚ የበላይነት የሚያስከብር ቀድሞ የትግሬን የሚያስከብር የነበረ ጦር አዝምቶብን ሁሉም ሳር ቅጠሉ አማራ በእጁ ያገኘውን ሁሉ በባዶ እጁም በእጁ ያገኘውን ሁሉ ይዞ ወጣ። በሰማይ ድሮንና ጀት በምድር ታንክና መድፍ የታጠቀውን በወኔው አካክሶ ጠላትን እየማረከ ዛሬ ላይ ደረሰና በዚህ ሁኔታ ላይ ትግሉ እየተቀጣጠለ ሲመጣ ሀሳዊ ኢትዮጵያኒስት የሚባል ይሄ ተረከዙ መሬት የማይነካ ኢትዮጵያዊነትን ያዘለ ጸረ አማራ ቡድንን አዝሎ አንዱ ሰርጎ ገባ እስክንድር ነጋ። ተደጋግሞ መታሰሩን ለምንም ይሁን ለምን ህዝብ በውል አያውቀውም፣ ግን ታላቅ የሚባል ስም ተገነባለት። ይህም ከአማራ ባህል ውጭ ነው። አማራ የሰው ልጅ ታላቅ አይልም፣ ታላቅ እግዚአብሔር ነው። በእንደዚህ መልክ ገጽታ ተገንብቶለት ህልውና ትግሉ ውስጥ ዘሎ ገብቶ የህልውና ትግሉን ለሁለት ከፈለው። በጎጃም ቶሎ እንዲወጣ ተደረገ። በጎንደር ለሁለት ከፍሎ ጀግኖችን አስገደለ፣ አባላ፣ ደም አቃባ። በቤት አማራም እንደዚሁ መከራ ታስረው በጋራ ታስረው አንድ ላይ ታስረው መከራን ሲያሳልፉ የነበሩ ኮሎኔሎችን መሳሪያ ማዘዘ። በሸዋም እንደዚሁ ደም እያቃባ እያገዳደለ ይገኛልና የአማራ የህልውናን ለማስከበር የኢትዮጵያን ቀጣይነት ለማረጋገጥ አንደኛው ጎራ ለስር ነቀል ለውጥ የሚሄድ ሩቅ አላሚ ነው። አንደኛው ጎራ የዚህ ሀሳዊው ተወካይ እስክንድር ነጋ የሚመራው ደግሞ ተደራዳሪ ነው እና ስለ እነዚህ ሁለት ጎራዎች ልዩነትና አንድነት አመጣጥ እንደው አንዳንድ ነገሮችን እንበልና ለሚቀጥለው ጥያቄ መሰረት እንዲሆነን ጋሽ ተክሌ። እንዲያው መቼም ሰዎች የተለያየ እንትን አላቸው። እንዲያው ወተትና ክሰል ሆኖ ወጥቷል ልዩነቱ እኮ ምንም ሳይደበቅ ሳይሸረሸር ይህንን የራሱን አንደበት ጠቅሰን ማየት እንችላለን። የመጀመሪያ እንቅስቃሴ የጀመረው አዲስ አበባ አንዳንዶቹ የአያቶቻችን ሀገር ጥጃ መጠባቂ ነበር ብለው እንደጻፉት እሱም አዲስ አበባ የአዲስ አበባዎች ናት ያለ ነው። አዲስ አበባ 60% አማራ ነው። አዲስ አበባ የአፄ ዳዊት ዋና ከተማ ናት። ከዚያም ረጅም ጊዜ በኋላ ተመልሶ አፄ ምኒልክ በ1879 ጨለንቆ ላይ የዚያ መጸባቸውን ድል አድርገው ሀረርን ተቆጣጥረው የሀረሩን አስተዳደር የእህታቸው ልጅ ራስ መኮንን እንዲመሩ ሲያደርጉ እቴጌ ጣይቱ ከእንጦጦ ወርደው ከተማ ለመከተም ሲፈልጉ አገኙ። ያችን አሁን ቤተመንግስቱ ያለባትን እንዲህ ያለ ቦታ አግኝቻለሁ ሲሏቸው የአያቴ የአባቴ ከተማ ለሱ ምልክት ታገኛለች፣ ከዚያ ላይ ሰርተሽ ጠብቂ ነው ያሏቸው እና እሳቸውም ሰርተው ጠበቋቸው። አዲስ አበባ ተባለች እንጂ የጥንት ስሟ በረራ ነው። የአፄ ምኒልክና እቴጌ ጣይቱ የመሰረቷትን የእሳቸው ሰራዊቶች እነማን እንደሆኑ ይታወቃሉ፣ ምን እንደሚያስቡ ይታወቃል። ያን ሀገር የአዲስ አበባ ነው ብሎ ሲነሳ እኮ አዲስ አበባ ለአዲስ አበባ ሲለነ አማራ አይደለህም ማለቱ ነው ለእኔ የሚረዳኝ። ከዚያ ይጀምራል አዲስ አበባ ብሎ ሲነሳ እንደገና ደግሞ ለአዲስ አበባ ብሎ ሲነሳ ምንን ያመለክታል? ኢትዮጵያኒስት ብዙ ነገዶች አሉ ገብተው ለአዲስ አበባ። እኛ አሁንም እንዳንድ አማራ አዲስ አበባ የእኛ ብቻ ናት፣ እኛ ብቻ እንጠቀምባት የሚል ፍላጎት የለም። ነባር ነገዶች ባለቤት ናቸው። ወራሪ ነገዶች አሉ፣ እነሱ ጋር ነው ጠዋውን። ስለዚህ ይህን ያለ ሰውዬ ከመጀመሪያው ከትግሉ ሲገባ፣ ሁለተኛ
ኢትዮጵያን አማራ አልሰራትም በአደባባይ ከቤቲ ቴሌቪዥን ጋር ቀርቦ እንጂ ከታወቀችው የኦነግ ዓላማ አስፋፊ ጋር ቀርቦ አማራን አልሰራትም ማለት አስራት እንግዳ ማን ሰራት ብላ አልጠየቀችው። ማን ሰራት? ተሰራ ሲባል ምን ማለት ነው? መሬትን መቼም ማንም ሀገር መሬትን አያንቦለቡልም፣ ይህን ካርታ አይሰራም። ግን ስርዓተ መንግስት ከስንት ሺህ ዘመን ጀምሮ ረጅም ዘመን የሚሆኑ ሰዎች ከ7000 በላይ ያረጉታል። ደግሞ አንዳንዶቹ 3000 ያረጉታል። አንዳንዶቹ ሲጠቀ ደግሞ ረጅም ዘመን ይሉታል። ይህንን ተመራምሮ መድረስ መቼ ነው የሚለውን በቅርብ አንድ መጽሐፍ ታትሞ ይወጣል። አንድ ረጅም ጥናት ያጠና ሰውዬ ታሪከ ነጸር የሚል መጽሐፍ የኢትዮጵያን የአማራ ምንነት የሚያሳይ መጽሐፍ ተጽፏል። ያንን ስናይ ስርዓተ መንግስትን ያቋቋመ ስርዓተ ቋንቋን ለቋንቋ ፊደል ቀርጾ ፊደል መቅረጽ ብቻ አይደለም፣ ለእያንዳንዱ ድምፁን ሰጥቶ አሁን ሁለት ሶስት ሰዓት ታገኛለህ፣ ሁለት ሰዓት ታገኛለህ፣ ሁለት ሰዓት እነዚህ የተለያየ ድምፅ አላቸው፣ የተለያየ ትርጉም ያላቸው ያለይቶ የቀን ቀመርን የጊዜ ቀመርን የቀመረ መድኃኒቶችን የቀመረ ህግን ፍትሐ ነገሥትና ክብረ ነገሥትን የመሰለ ዕውቅ መጽሐፎችን የጻፈ ከዚያም አልፎ ኢትዮጵያን ሊወሩ የመጡ ተስፋፊዎችን ቅኝ ገዢዎችን ተከታትሎ ድል ያደረገ የመከተ ነባር ሀገርን የመሰረተ በአፍሪካ አህጉር ውስጥ ብቸኛዋ የሊግ ኦፍ ኔሽን አባል ያደረገ የዩናይትድ ኔሽን አባል ያደረገ አፍሪካ አንድ ድርጅት የመሰረተ የአማራ ስርዓት ነው። ይህንን የካደ ነው። ይህንን ተክደ እንዴት አማራ ሊሆን ይችላል? ይህን በዚሁ ትይዝልኛለህ። ሁለተኛ ፋኖን የምንፈልገው የወያኔንና ተስፋፊዎችን እንዲያስነፈስልን፣ ከዚያ በኋላ ከንጦጦ ይመለሳል፣ ወደ እርሻው ይሄዳል። እኔ ወስናለሁኝ ከነማን ጋር? ከነጀዋር ጋር ይስማማ ነው። እሱ ኢትዮጵያኒስት ነው። ፋኖነትንም አያውቅም። ዛሬ ፋኖን ብላቸው የጎበዝ አለቆች ናቸው። ምርጫውን ያገኙት በጉብዝናቸው ነው። የጎበዝ አለቃ ስንል አብሮ አድጎ ተኩሶ ሲጥል ሲመታ፣ አልሞ ሲመታ፣ ታግሎ ሲጥል፣ ዋኝቶ ሲደፍቅ። ለምሳሌ አንድ ኃይለኛ ዋናተኛ ደፋቂ ሲመጣ ባህሩ ባዶ ይሆናል። ስለዚህ እውቅና ሰጡት ማለት ነው። ያ ዋናተኛ ነው፣ ጀግና ነው ማለት ነው። አነጣጥሮ ራስ ልበል፣ እግር ልበል፣ ወርች ልበል፣ የቱን ልምታ ብሎ ሲመጣ ደግሞ ሌላው ሰው ይሸሻል። አንተ ነህ ጀግና በተቋ እያለ የጎበዝ አለቃ በራሱ እውቀት፣ በራሱ ችሎታ፣ በራሱ የማድረግ ጥበብ የሚመረጥ ነው። የሰውዬ ግንፍሌና ያደገው የትኛውን ቦታ ያውቃትም ፋኖን ሊሆን አይችልም። እዚያ የተረፈ ራሱ ነግሮናል። ኢጋድ ማና ያለው መወርቅነህ ገበየሁ የአብይ ተወካይ እንትን ማን ነው? ማን ጀርናል ጎንፋ ኃይሉ ጎንፋ ምኒልክ መጥቶ ነው ኃይል ያለኝ እያለ የሚል ምኒልክ በእያንዳንዱ ሰው ስም ያወጣ ይመስል አይተውትም። አሁንም ያወጡ ስማቸውን ይቀይሩ። እንደነ ዲማ ነገዎ፣ እንደነ ሌንጮ ለታ፣ ዮሐንስ ለታ፣ ዮሐንስ ባቲ፣ ዮሐንስ ነገዎ ነበር ስማቸው። እነሱ ቀይረዋል። እንደነሱ አይቀይርም እሱ ያሉ ሰዎች ያሉበትን ቦታ ወሎ ድረስ ዳውንት ድረስ አብይ ሳይፈቅድና ሳይስማማ መጣው ያለ ውሸታም፣ በዓለም ትልቁ ውሸት፣ በፖለቲካ ዓለም ውስጥ ትልቁ ውሸት ያተዋሸ አብይ ጋር አልተገናኘንም። እንዴት ብሎ ነው አንድ አህጉራዊ፣ አንድ ክፍለ አህጉራዊ፣ አንድ ዓለም አቀፍ የሆነ እንቅስቃሴ የአሜሪካ መንግስት የሚባል ሰዎች እውቅና ሳያገኙ ፈቃድ ሳያገኙ ከአዲስ አበባ ተነስተው ከጅቡቲ ተነስተው ከአፍሪካ ዋና ከተማ ተነስተው ዳውንት ድረስ የሚደርሱት? ይህንን ማንም አደን ዋሸን። ይሄ መጀመሪያውንም ለስልጣን ለድርድር የመጣ ነበርና የሱ አማራ ሁኖ አልወጣም። በአማራ በደምነቱ አልጠራጠርም፣ ምንም ጥያቄ የለውም። በደምነቱ ግን በሐሳብ በአመለካከት በዓላማ የአማራውን ጠላቶች ለይቶ አላወቃቸው። የአሁኑ ጠላት የአሁኑ ጦርነት እኮ የህልውና
የባህል፣ የሃይማኖት፣ የማንነት ጦርነት ነው። ባህላችሁን እናጥፋ። ዛሬ ኢሬቻ ሰይጣናዊ አምልኮት ነው። ይህንን ስለ ኢሬቻ ምንነት የግንቢው ቄስ ቶለሳ ያሉትን ማዳመጥ ነው። እናታቸው ተይዛባቸው እንዴት ይቸገሩ እንደነበረ ይሄ አይደለም ኢሬቻ ዛር ነው ብለው ነው የነገሩን። ያን አምልኩ የአዲስ አበባ ላይ ኩሪያ ኩሮ ሲያስቀምጡ ያንን ተቀበሉ እያለን ነው። ሃይማኖት ዛሬ ሃይማኖት የለንም ዋቃን ተቀበሉ ሲልህ ዛፍን ቅቤ መቀባት ነው። እኔ ደብረ ዘይት 4 ዓመት ተቀምጫለሁ። ሆራ ይቀበላል፣ መስቀል በሳምንቱ ይቀበላል ኢሬቻ ተብሎ ትልቅ ዋርካ አለ። ያን ተሰብስበው ቅቤ ሲቀቡ አንድ ነገር ሲሰጡ ሲወረውሩ ለባህሩ ነው የማውቀው። ያንን ተቀበው ነው የሚለው ሃይማኖታችንን በዓለም ልዩ ድንቅ የሆነች ሃይማኖትን ለሰዎች ነፃነት፣ እኩልነት፣ ፍትህ የቆመች አገር ሲደፈር አብራ የምትሰለፍን ሃይማኖት ለማጥፋት ነው። ይህን እያየን ነው ዛሬ። በዛሬ የምታየው ሲኖዶስ የተባለው መንፈስ ቅዱስ ይመራናል የሚሉ ሰዎች አብይ ሲመራቸው አየናቸው። መንፈስ ቅዱስ ሳይሆን አብይ የሲኖዶሱ ሹመት፣ የጳጳሳቶች ሹመት በእውቀታቸው በስነ መለኮት እውቀታቸው፣ በሃይማኖቱ በቀኖና በዶግማው ጥልቀታቸው ሆነ ቀረና በዘር ልክ እንደ ፖለቲካ በዘር ሲመርጣ አየነ። አፈረሰው። እስልምናውም በተመሳሳይ ሁኔታ ነባሩን የእስልምና ሃይማኖት አፈረሰን። ይህን እያየን ነው። ከዚያ የተረፈ ደግሞ አማራ የሚባል ነገድ መኖር የለበትም ተብሎ ምን እነግርሃለሁ? ከኛ የአብዮት ከምትለው ጊዜ ዘመን ጀምሮ ከእድገት ፈብረት ጀምሮ አማራውን መሬት እየቀማ ቤት እየቀማ አማራውን እያሸሸ ለኢትዮጵያ አንድነት፣ ለኢትዮጵያ እድገት፣ ለኢትዮጵያ ግብርና፣ ለኢትዮጵያ ኢንዱስትሪ፣ ለኢትዮጵያ ዕደ ጥበብ አንድም አዲስ ነገር እሴት ያልጨመሩ ሰዎች እንዲሰፉበት ያደረግነን። ያልበቃ ብሎ ሐውልት ቆመ። አማራ እንዲህ አድርጎ ቆጠረ። አማራ በታሪኩ በባህሉ የአባቱን ገዳይ እንኳን ተመሳሳይ ዕድሜ ካሁን በስተቀር ሽማግሌ፣ ሴት፣ ሕፃን አይገልም። አማራ ሊገልህ ሄዶ ሊጸዳዳ ሱሪውን የፈታ ሰው አይገልም። መጣውብህ ብሎ ነው፣ አስጠንቅቆ ነው። እነዚህ ዝቅ አድርገው ሕፃን ሽል ቀደው ማህፀን ቀደው ሆድ ቀደው የሕፃንን መራቢያ አካል የሚሰልቡ የሰው አካል መራቢያ አካል ቸብቸቦ ይዘው ካልሄዱ ሚስት የማያገቡ ቸብቸቦ ካልቆረጡ ካላገቡ ፀጉራቸውን የማይላጩ ቅማል የሚበላቸው ናቸው። ይህንን የአባ ባህሪ መጽሐፍ ማንበብ ነው። እኔ ያልኩት አይደለም፣ ታሪካቸው ነው፣ የሚታወቅ ነው። ስለዚህ ይህንን ካደረጉ ኃይሎች ጋር እያጠፉን እያለ አማራን አንተ ነህ ብለው ታሪኩን፣ ባህሉን፣ ቋንቋውን፣ እሱነቱን በገፍ ተቀብሮ ተገሎ በገፍ በድሎ ዘር የተቀበረ የ6 ዓመት ሕፃን ያለ ዛሬ አማራ አልሆንም ያለችን ተደድባ የምትገደልባትን ዛሬ በምየ ምኒልክ የተቆረቆረችውን ከተማ አዲስ በራን አዲስ አድርገው የቆረቆሯትን አዲስ አበባን የኖረው አማራው በመሆኑ የምኒልክ ከዚያ ተከትሎ የመጡት ነገስታት ተወካይ ነበሩ። ዲሞግራፊው አማራ ይመስላል፣ ቋንቋው አማራ ይመስላል፣ ሃይማኖቱ አማራ ይመስላል፣ ቤተክርስቲያኑ፣ ግንኙነቱ፣ እድሩ ምናምኑ ተብሎ በኮሪዶር ልማት ስም ፈረሰ። ቀደም ሲል አዲስ አበባን እናጠፋታለን፣ እማትረባ እማጠቅም እናረጋታለን፣ አባይን ተሻግረን ሄደን ግማሹን ኮንፊውዝ አድርገን ግማሹን ኮንቪንስ አድርገን መተናል። ዛሬ ብልጽግናን የመሰረት ነው ህወሓት ኢህአዲግን እንደመሰረተው ኢህአዲግ ትግራይን እንዲጠቅም አድርጎ እንደመሰረተው እኛም ብልጽግናን የመሰረት ነው ኦሮሞን እንዲጠቅም ነው። በየትኛውም ምርጫ ላይ 60% 60ውን ቁጥረኛ ይዘን ካሁን በኋላ ለ300 ዓመት ኦሮሞን ከስልጣን የሚያወርድ የለም፣ ከዚያ በኋላ ራሱ ይችላል ብለው በአደባባይ የነገሩንን አዲስ አበባን ከፍለው ግብሻ ሸገርና አይደለም ብለው የአማራና የአማራነት እሴት
ያላቸውን ሰዎች እያጠፉ እንደሆነ እያየን ነው። ይሄን እየጠፋ ነው። እንደዚህ ከሚያረጉን ኃይሎች ጋራ ነው ጠላትህን አምርረህ አውቀህ ለይተህ ካልታገልክ ለድል አትበቃም። እና እስክንድር እነዚህን ሰዎች አትንኳቸው፣ ተዋልደናል ነው የሚለው። አልፈርድበትም። ጋብቻው፣ ኑሮው፣ እድገቱ ከእነሱ ጋር ነውና አንድ ይሄ ነው። ስለዚህ እኔ በየትኛውም በኩል ስናየው አንዱ ፋኖ ለስልጣን ነው የሚታገለው። ለስልጣን ካልታገለ የፋኖ የህልውና ጥያቄ ያቀረባቸው ጥያቄ የደረሰበት ግፍ፣ መገደል፣ የዘር ማጥፋትና የዘር ማጥፋት ፋኖ ስልጣን ካልያዘ፣ አማራ ስልጣን ካልያዘ ፍትህ አያገኝም። የተቀማውን ርስቱን የተቀማውን ቤቱን ስልጣን ካልያዘ አማራው አያገኝም። ይሄ ደግሞ የስፔንን ታሪክ ማንበብ ነው። የአልጄሪያን ታሪክ ማንበብ ነው። እንዴት አድርገው እንዳስመለሱት ርስት በሺህ ዓመቱ ለባለቤቱ ነው። 450 ዓመት ቢቆዩበትም በእኛ አባቶች አንድም በደግነት ተዋልደናል ተከብደናል በሚል አንድም በአቅም ባጣት አንድም በየዋህነት 450 ዓመት እንደ ዋርካ ሰፍተው እንደ ሰዶ ተታተውበታል። ይህን ህዝብ አክብረው ምኒልክን ወደው ምኒልክ እኛን ጎዱን መጠየቅ ሲገባቸው ወራችሁ መጣቸዋል፣ ወደ መርሳ ቤት ተመለሱ ማለት ሲገባቸው አባት ኑር ማለታቸው በድለውናል። ስለዚህ ለስልጣን ሌላው ደግሞ ለጥገና ለውጥ ይዳገላል። የእስክንድር ቡድን ወይም ትናንትና ግንባር በለው ሰራዊት በለው ደግሞ ስም ሲቀያየር ኑሯል። ደግሞ አሁን አፋድ ብሎ መጥቷል። ይሄ ለጥገናዊ ለውጥ ነው። ኢትዮጵያኒስት ነው። ኢትዮጵያን እኩል አድርጎ በማያይ አማራን ተጠያቂ፣ አማራን አሳሪ ሮማን ፖለቲካ የሚለን ይሄንን ነው። ኢትዮጵያ የብሔረቱ እስር ቤት ናት ይላል። ዋሊ መኮንንም ይህንኑ ነው በተመሳሳይ እስር ቤት ናት ብሎ ያለን። አሳሪው ማን ነው? አማራ። ይህን ተከትለው ያሉ ሰዎችን ሳይነቃ የዛ ጊዜ ትውልድ ሳያነብ ሳይመራመር የታሪክ አስተማሪዎቻችን፣ የፖለቲካ አባቶቻችን፣ መሪዎቻችን፣ እናቶቻችን፣ አባቶቻችን ክፉ ነገር ለልጅ አይነገርም እያሉ የደረሰበትን ስቃይና መከራ ሳይነግሩን ያደረጉት ሰዎች አሁንም እነሱን አንናገራቸው ነው የሚሉን። ስለዚህ ይሄ ምሳካ አይደለም። ስልጣን ደግሞ የራሱ የሆነ ባህሪ ያለው አንዱ ለስር ነቀል ለውጥ ቁሟል። ማነው? እውነተኛ ፋኖቹ አሁን አፋብሃ የምንለው ብለው የወጡት ኃይሎች የአማራ ፋኖ ብሔራዊ ኃይል ሆኖ የመጡት ኃይሎች ለስር ነቀል ለውጥ ቁመዋል። የስር ነቀል ለውጥ በአማራ ላይ የደረሰውን ግፍ ብቻ ሳይሆን በኢትዮጵያ ነባር ነገሮች ላይ የደረሰውን ግፍና መከራ አርሲ እኮ የሃዲያዎች እኮ ነው። በስፋት እንር ከተባለ ሀሪሲ የሃዲያዎች፣ የሜያዎች፣ የአማራዎች ነው። ኤልባቡር ከዚህ አሁን ዛሬ ወለጋ ዛሬ ቤንሻንጉል ጉሙዝ ተብሎ የተባሉት የሚኖሩት ሰዎች እኮ ተገፍተው ከወለጋ ከቢዛሙ እና ከዳሞት ተፈናቅለው ሄዱ ናቸው። በእነሱ ምክንያት የእነሱ የአማራ ሀገር ነው። የነሽናሻዎቹ ሀገር ነው። የኩናማዎቹ ሀገር ነው። ነባር ነገሮች የምንላቸው። ስለዚህ ያንን ማስመለስ አይቻልም። ያንን ለማድረግ እና ይህንን አይሆንም። እንዲያውም ምን አለ አንድ ቀን አዳምጦት ከሆነ ሰው እንዲያዳምጥ እኛ የምንጠይቀው አለ አብይ ስልጣን ከያዘ ወዲህ ነው እንጂ አብይ ስልጣን ከያዘ ወዲያውማ ነገሩን ውስብስብ ያደርገዋል አንጠይቅም አለ። ይህንን ማዳመጥ ጥያቄ ተጠይቆ የምንጠይቀው በረሃ ላይ ነው የተናገረው። አዎ አብይ ስልጣን ከያዘ አሁን የ7 ዓመት ማለት ነው። ከዚያ በፊት ያለው ምን ይደረግ? ለምን ትግሬ ሊጠየቅበት ነዋ። ልጁ ሚስቱ ትግሬ ናታ። የአድዋ ትግሬ ናት። አገቡኞቹ ናቸው። እነሱ እንዳይጠየቁ ትግሬዎቹ ለዚህ ያደረሱን ሳይጠየቁ ፍትህ ሳይገኝ የለም ከአብይ ስልጣን ከያዘ ወዲህ ነው ይለናል። እንግዲህ ያመረረ ቢሆን ኑሮ አብይ አላሰረውም ፈታው እንጂ ያሰረው ወያኔ ነበረ። እንዴት ለምን ለወያኔ ለምን ራራ ብለን መጠየቅ ሌላ ነው። ስለዚህ አንደኛው ለስር ነቀል ለውጥ ቁሟል። ሌላው ጥገናዊ ለውጥ ነው። ከአብይ ያልተሻለ ለውጥ ነው። የአማራን ቁስል የሚያክም የሚያድን ሳይሆን የሚያሽር እያፋገ እንዲሄድ
ለበለጠ እንዲመጣለት አሁን የተጀመረው መጥፋት እንዲቀጥል እነ ወሎን ጠቅተው እንዲሄዱ ጎጃምን ጠቅጦ እንዲሄድ እነሱ እኮ አማራ ነው የሚሉት ጎንደር አንዲት ወረዳ ደንቢያን ብቻ እኮ ነው አማራ ነው የሚሉት የቀረው እኮ የኦሮሞ ነው የሚሉት ዳህላቅ እኮ የኦሮሞ ነው የሚሉት ኤርትራ እኮ የኦሮሞ ነው የሚሉት ሽሬን እኮ የኦሮሞ ነው የሚሉት መተማ ሞቱማ ነው እኮ የሚሉን ስለዚህ ከነዚህ ጋራ ተስፋችሁ ጋር እንግባባ ያለናል አንዱ አማራ ብሔርተኛ ሲሆን አማራው ተበድሏል በተጨባጭ ሁኔታ የአብዮት ዘመን የምንበለው አማራ ጠል አሳሰብን አፍርጿል አማራ ጠል የምላተ ህዝቡ እንዲሆን አድርጓል ሌላው ቀን ነገድ ቀርቶ አማራው ራሱ አማራ ነኝ የሚለው አሁን ወደ ኋላ እናያዋለን ሻለቃ ዳዊት የጻፈው ከማንም የበለጠ አማራውን የሰደበን ሻለቃ ዳዊት ነው የአማራው ትምክተኝነት ይሰነፍጣል ብሎ ነው የጻፈው ልባርክ መቼ ተመካ ትምክት ማለት ምን ማለት ነው ይሄ መብራራት ይጠይቃል ይህን ያሉን ሰዎች ናቸው ስለዚህ በሁለቱ መካከል ያለው ዘይትና ውሃ ነው ለአማራ ህልውና ትግል የቆረጠ ሰው በእስክንድር ዙሪያ የተሰባሰበው ደግሞ ያን እንገርህ እንዲያው በጣም በሚያሳፍር ሰምተው ይሆናል ሰለሞን አጠናን የማከብረው ከማውቃቸው ፋኖች ከጋይንት ከንፋስ መውጫ ወሎ ውስጥ ዳሸና ድረስ አብሮኝ ሄደ ከዳሸና መልስ ንፋስ መውጫ ከተማ አብረን ምሳ የበላን በአካል ማውቀው ነው ኋላም ጎንደር ከተማ ያነጋገርኩት ሰው ነው እንደዚህ በመሆኑ አዝናለሁ ግን ምን አለ እሱ ጋር ሲነጋገሩ ከእስክንድር ጋር ሲያወሩ ከዛየስ ጋር ብሩን አንተ አምጣው እንጂ እንበትነዋለን አለ ይሄ ምን ማለት ነው የዓላማ ሰው አይደለም ማለት ነው መርሰነሪ ነው ማለት ነው በገንዘብ የሚገዛ ይህንንም አደረጉት በፋኖስም አብዛኛው በውጭ የሚኖረው ኢትዮጵያዊ አማራ እውነት ልጆቻችን መጡ ነቁ ብሎ በድንገት የተሰበሰበውን ገንዘብ ጎንደርን ከሁለት ሸዋን ከሁለት ወሎን ከሁለት አታቆሰ ወሎ በጥበባቸው አልተታቆሱም ጎንደር ግን ጠንካራ ሰዎች አሳጥቶናል ሸዋን እያየው ነው እየታመሰ ነው ለዚህ እንደዚህ ያለ አካል እንዴት ወደ ይታረቅ እንደሚቻል አቅም ኋላ ስለ ስልጣን ስመጣ እነግራለሁ ስልጣን በኢትዮጵያ ምን ማለት ነው የሚለውን እናነሳለን ያደዚህ ሁለቱ ኃይሎች በኔ እይታ እንዴት አድርገው ከተቀበሏቸው እንዴት አድርገው ሊያስታርቋቸው እንደሚችል አላውቅም ምን ያህል ካሳ ሊከፍል ነው እስክንድር ሸዋ ላይ ለነደደው ቤት ለጠፋው ንብረት አሰግድ መኮንን የመሰለ ከፕሮፌሰር አስራት ጊዜ ጀምሮ ሲታገል የኖረ ሰው ያስበሉ ሰዎች ኢንጂነር ደሳለኝን አፍነው የኢንጂነር ደሳለኝን መሳሪያ ብር ወስደው አሁን ደግሞ ከወያኔ ጋር ተባብረው ከአብይ ጋር ተባብረው የሱን ሰራዊት እየመቱ ባሉበት ሰዎች ላይ እንዴት ያለ ካሳ ሊያስከፍሉ እርቅ እኮ ሲመጣ የበደለ ክሶ ተበዳይ ተክሶ ሲታረቁ ካንጀት ከሆድ ሲታጠቡ ሰክንድ ይባላል እንዴት አድርገው ሊያስታርቋቸው እንደሚችሉ አላውቅም እኔ የሚታየኝ ይሄ ነው ትድሩ ወደፊት እናየዋለን በጣም ጥሩ ጋሽ ተክሌ በጣም ጥሩ ነው የገለጽከው እንግዲህ እስክንድር ነጋ የአዲስ አበባንም ዲሞግራፊ ለመቀየር የመንግስት ስልጣን ይዞ አይቻልምና ከውጭ ባለሀብቱን አስተባብራችሁ ቀይሩት ብሎ ምክረ ሐሳብ ስትራቴጂ ምክረ ሐሳብ የሰጠ ሰው ነው ቄሮ ለዲሞክራሲ የታገለ ነው ያለ ፋኖ የቅማንት ያገው የኦሮሞ የትግሬ እንጂ የአማራ አይደለም አማራ የሚባል የለም ያለ ሰው እኔና ጓደኞቼ አስራት ቴሌቪዥን ሚዲያ ቢሮ 4 ኪሎ 2018 ላይ ስለ ህዝብ ቆጠራ ቃለ መጠይቅ ልናደርግ 4 ክፍለ ሀገር ወክለን አንዳንድ ልጆች ሂደን ቢሮው ጋር ስንሄድ ውስጥ እንዳንገባ ከውጭ ዞን ፎቶ ተነሳና ፎቶ እንዳትለቁት አማራ ነው ታስብሉኛላችሁ ብሎ በፊቱ እንዴት ገርፎ እንዳባረረን ሁሉ አስታውሳለሁ ጋሽ ተክሌና አፋድን ከመመስረቱ በፊት ግንባር ብሎ ሲጀምርም ግንባር ውስጥ እንደውም በአጋጣሚ በህዝብ ግንኙነቱ ቲም ውስጥ እኔም ነበርኩኝ
እንዴት አድርጎ እንዳምታታ እንዴት አድርጎ እንዳጭበረበረ ጎጃም ላይ ደብረ ኤልያስን እንግዲህ ታውቀዋለህ ጋሽ ተክል ያንን ገዳም የጥንት ገዳም መነኮሳትን በጋዝ ቦምብ አስደብድቦ ጀግና ጀግና የሚባሉትን ኑ ጠብቁኝ እያለ በድሮን አስጨፍጭፎ ከዛም ወደ ጎንደር ተሻገርኩ እያለ በመኪና እየሄደ በእግር ሄድኩ እያለ ከጎንደር ወሎ ተሻገርኩ ወሎ ሸዋ እያለ የ3 ወርና የ4 ወር ጉዞ የሚፈጀውን በአንዳንድ ቀን እየገባ እንዴት አድርጎ እንዳስጨፈረን እንዳስጨረሰን በኋላም ሸዋ ላይ ንጹህ የሆኑትን ጀግና አይናቸውን በቢላዋ እያስወጣ የጋሽ አሰግድን ቤት ገብተው መተኛውን እንኳን በፍራሹ እንዴት እንደቀዳደዱት ከዛም አማራውን ከብት እየነዱ እህል እየዘረፉ ምን እንዳደረጉን ይታወቃልና ይሄ ከነ አብይ አህመድ ከነ ደብረጽዮን ከነ ጌታቸው ረዳ እኩል የሚቀርብ ከነ ተመስገን ጥሩነህ እኩል ለፍርድ የሚቀርብ ሰው እንጂ ለፋኖ እንትን የሚል አይደለም። ግን ዋናው አሁን ወደ ነጥባችን ስንመጣ እነዚህ ጸረ አማራነታቸውን ደብቀው የማያውቁ ጸረ አማራነታቸውን ከአንዳርጋቸው ጽጌ ጀምሮ ቅድም የጠቀስከውም ሻለቃ ዳዊት 2 ትውልድ የበላ የተማሪዎች ንቅናቄን ከማቀንቀን ጀምሮ እንግዲህ ያደረጉ ሰዎች አሁን አማራ መስለው እንደገና ሁለቱን ድርጅትና እናስታርቃለን እናዋህዳለን ብለው መጡ። እንግዲህ አንተ እንደገለጽከው ጋሽ ተክሌ ዘይትና ውሃ ለመቀላቀል ማለት ነው። በተለያየ ርዕዮተ ዓለም አንዱ ቅርብ አዳሪ ለጥገናዊ ለውጥ፣ አንዱ ሩቅ አላሚ ስር ነቀል ለውጥ ለፖለቲካ ስልጣኑን በእጁ ለማስገባት የአማራን ህልውና ለማዳን የሚሄድ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በቤት አማራ፣ የአማራ ፋኖ በሸዋ ሆነው እየሰሩ ያሉትን ወንድሞች ሰርገው ገብተው ጠልፈው ለመጣል እነዚህ ጸረ አማራነታቸውን ያልደበቁ ሰዎች መጥተዋልና ምን የሚል ሰነድ ጽፈዋል? ፖለቲካዊና ወታደራዊ ቁመና፣ ርዕዮተ ዓለማዊ አመለካከትና የትግል ስትራቴጂ ዙሪያ የሚታዩ ክፍተቶችን በጋራ መርምሮ መክሮና ዘክሮ ለማስተካከል እንዲሁም በአንድ አማራ አቀፍ የፋኖ ድርጅታዊ ተቋምና አመራር ስር ትግሉ እንዲመራ ለማስቻል እያሉ መጡ። እንግዲህ አማራ የለም ሲል አንዱ አማራን ሲያስጠፋ አንዱ አማራ የለም ሲል የኖረ አሁንም ደግሞ ለድርድር በሄሊኮፕተር ድረስ ሂደው ሁሉን ነገር የሚችሉትን ሁሉ ሞክረው ፋኖን አስገድለው ትክክለኛዎችን አስገድለው አማራን አንቋሸው አዲስ አበባ ፋኖ አይገባም ሲሉ ቆይተው አሁን በዚህ መልክ መምጣታቸው እንደው ምን ገፊ ምክንያት አጋጥሟቸው ይመስላል ጋሽ ተክሌ? እኔ ይህንማ በጣም ብዙ መሄድ መቻለም እንዳጋጣሚ 12 ሰዎች ናቸው። ከ12ቱ ሰዎች የማላውቃቸውን ስለማላውቁ ታሪካቸውን የምናገረው ነገር እነሱን እንደማይወክል ብናገር ደስ ይለኛል። ሰናይት ሰናይ፣ ተፈሪ አበጋዝ፣ ዳዊት ሰለሞን እና መስፍን ባያብልን ባቱን ሰዎችን አጥርቻለሁ። እንደው በፍጹም አላውቅም ታሪካቸው። አዎ ሰናይ ዶክተር ሰናይት ደረጀ ናት። እሷን የበሌለሁበት ነው ስሜ የገባው እና ለምን አስገባችሁ ብላ እንደውም እሷ አስወጡኝ ብላ ወጣ ለፋኖም ገልጻለች። እኔ የለሁበትም ብላ ሳውቃለች። በጣም እሷ ከሆነች አውቃታለሁ። ሰናይት ደረጀ ከሆነች በሚገባ። ሁለተኛ ሌላው ጥርጣሬ ያለ ኃይለ ገብርኤል አስረስ። እኔ ኃይለ ገብርኤል ሳላያሌው ነው አስረስ በምን እንደመጣ አላውቅም። እኒህ ሰዎች የቀሩት ግን እንዲያ ቢያንስ አንዳንድ ለአንዳንዳቸው ልናገር። ቅድም ነግሬ ያለውኝ ልዑል አስፋወሰን አስራት ማንም ሰው ያውቀዋል። አስራተ የራስ ካሳ ልጅ ነው። እሱ እንግዲህ የራስ ካሳ ልጅ መሆኑ ነው። ልዑል አስራተ ካሳ አስራተ ኃይሉ አስራት ካሳ ኃይሉ የደጃች የንጉሥ ተክለ ጊዮርጊስ ታናሹን ታላቅ ወንድም ልጅ ናቸው። በዚህ ወሎ ውስጥ የሚወለዱ ናቸው። ይህ ደግሞ አባቱ አስራተ ካሳ የእቴጌ መነንን ልጅ አግብተው የሚወለድ ነው። ስለዚህ እሱ በጣም በሚያሳፍር መልኩ ማንኛውንም አማራ ቆማጣ ብሎ ነው የሰደበን። ምን አለ? ከኦሮሞ ጋር ያልተዋለደ ቆማጣ ነው ይባላል አለ። እንደምታውቀው ኦሮሞዎቹ አረመኔዎቹ የሚሉና ቆማጣ ነው። እኛ የነሱ ቅጥል ስም አማራውን ቆማጣ ነው የሚሉት። ግን አላወቁም እንጂ የቁምጥና ሐኪሞች የተቋቋሙት ኩየራ ነው።
የኛ ግዛት ነው በሚሉት ነው። አማራው ክልል አንድም የቁምጥና ሆስፒታል የለም። እዚያም አዲስ አበባ ነው፣ አዲስ አበባ የኛ ነው ካሉ። ስለዚህ ይህን ተቀብሎ በቅርብ ጊዜ አማራውን በሁሉንም አማራ ቆማጣ ያለ እንግዲህ እሱ ተዋልዶ እንደው ይችላል። እንግዲህ እንደምታውቀው እቴጌ መነን ኢትዮጵያ በዘመነ መሳፍንት 70 ዓመት ሙሉ ሲገዙ 2 አገዎች እዚያ የተረፈ የሙሐመድ ዘር የሚባሉት የተላቆ የሴሩ ጓንጉል ልጆች ናቸው። ትልቁ ራስ አሊ፣ ራስ ማርዬ፣ ራስ ዶሪ፣ ራስ ኢማም፣ ትንሹ ራሳር የሚባሉት ከደቡብ አረቢያ መጥቶ ኦሮሞ አግብቶ ተዋልዶ የኖረ የሴሩ ጓንጉል ትውልድ ናቸው። መሐሙዶች ናቸዋል በኢትዮጵያ ታሪክ ውስጥ። ከነዚያ ውስጥ እንደሚወለድ ተስፋ አደርጋለሁኝ እና የሰውዬ ሁኖ አያውቅም። ጀርመን 2 ጊዜ ስብሰባ ሄጃለሁኝ፣ ብቅ ብሎም አላዳመጠ። ስለ አማራ ሲናገርም ሰምቼው አላውቅም። ዳዊት ወልደ ጊዮርጊስ ጎትቶ ሲያመጣው በስተቀር አንድ እሱ ነው። ሁለተኛ ሻለቃ ዳዊት ደጋግሞ ተናግረናል። ሻለቃ ዳዊት በየገባበት ሞረሽን ለማፍረስ አማራ እንዳይደራጅ ከብርሃኑ ነጋና ከዲማ ነገዎ ጋር አገራዊ ጥምረት የሚባል ድርጅት መስርተው ነበር፣ ታስታውሳለህ። የዚህ አባል ሆኖ ሞረሽን ለማፍረስ ያልጣረው ጥረት የለም። በመጨረሻ አንድ ሰው ይዞ ኃይለ ገብርኤል አያሌው የሚባል ሰው ይዞ አንድ አማራ የሚባል ድርጅት መሰረትኩ አለ። ሳምንትም አልቆየም። 2 እንደ ማንኛውም የዚያ ትውልድ እንደ ደርግ አባላቶቹ አማራው ላይ በደል ተፈጸመ ሲባል ከፈጻሚዎቹ አንዱ ነው። 2 ኤርትራ እንድትገነጠል ከፍተኛውን ሚና ከተጫወቱት እነዚያ በመፈንቅለ መንግስቱ የተሞቱ ጀግኖች እኔ አንድ የሱ ጓደኛ ስሙን መጥቀስ አልፈልግም፣ ሰላም በለው ሲባል ይሄ ያሳደገንን ሰራዊት የበተነ አረመኔ ከሱ ጋር ሰላም አለም እንዳለ አውቃለሁ። ስለዚህ ይህን እናውቃለን። ሁለም ዘለው ገብቶ የሀፓንና ኢዲዩን አታርቄ መንግስቱ ኃይለማርያምን እጥላለሁ ብሎ ከአሜሪካ $2 ሚሊዮን ተቀብሎ ሱዳን ድረስ ሂዶ ኋላ መጥቶ ገንዘቧን በልቶ ድርጅቶቹን የበተነ ሰው ነው እና ታሪኩ ይሄ ነው። ጸረ አማራ ነው። ጸረ አማራነቱ እሱ ብቻ ለም አባቱ ወልደ ጊዮርጊስ ወልደ ዮሐንስ የመጀመሪያው በጣሊያን ጊዜ ጣሊያን ኢትዮጵያን ሲወር 5 ዓመት ሲሆን የመጀመሪያው ጋዜጣ በኢትዮጵያ አእምሮ ነበር። በሚልክ ጊዜ የነበረው ጋዜጣ ስም ኋላ ብርሃን ነበረ። አዲስ ዘመን የሚለውን ጋዜጣ ያዘጋጀንበት የሱ አባት ናቸው። ጋዜጣውን ስሙ ያወጡት የሱ አባት ናቸው። የኢትዮጵያን አንድነት የኢትዮጵያን ነፃነት እየተንቋሸሹ ለኢምቦርቶና ለሞሶሎኒ ውዳሴ ሲያቀርቡ የነበሩ ሰው ናቸው እና ስለዚህ በአንዳነት በሱ መጥቷል። ሁለተኛ አንዳርጋቸው ጽጌ በራሱ መጽሐፍ ራሱ ጽፎ ጉራጌና ኦሮሞ እንደሆነ ነግሮናል። እህቱም ነግራናለች። እሱም ማን ይናገር ትውልድ እንዳይደናገር ብሎ መጽሐፉ ላይ አዲስ አበባ የኦሮሞዎች ናት፣ የኛ አያቶች ጥጃ መጠበቂያ ነበረች፣ አማራ እዚያ የለም ብሎ ተናግሯል። እንደውም አማራ የሚባል የለም፣ አማራ የወታደር ቋንቋ ነው ያለን። ይህን ያለ ሰውዬ እንዴት ነው ዛሬ አማራን እዚያ የግንቦት 7 ዋና አፈቀላጤ ሆኖ የእሳት ስራ አስኪያጁ ነው በየሄድኩበት ዓለም የተከተሉ ከሁሉም በላይ የማልዘነጋው እኔ ለሁለተኛ ጊዜ አውስትራሊያ ደርሼ ስመለስ እኔን ተከትሎ ማን ይሄዳል? ማንዴቦ ኤፍሬም ማዴቦ የዚያ ጊዜ እኔ በሁሉም ከተማዎች ገብቼ እነሱን ሴራ አጋልጬ ነበርና ድሮ አውስትራሊያ የነሱ የቀኝ ኪሳቸው ነበር፣ ብር አጥቶ ይመለሳል እና ከኤዝዎፕ ደርሶ መልስ በሚል መጽሐፍ አማራው እንዳይደራጅ አማራው ከተደራጀው ኢትዮጵያ ተፈርሳለች አማራ ይባላል ብሎ 9 ገጽ ጻፈ። ይሄንን ኢንተርኔት ላይ ያገኘ በዚያ መልስ ሰጥቻለሁ። ልያና አማራ ምን ማለት እንደሆነ እሱ ምን ማለት እንደሆነ መሰጥቻ የነዚያን አቀነቅኖ የነበር። ሁለተኛ ታስታውስ እንደው በ2008 ዓመተ ምህረት ጎንደር ደመቀ ዘውዱን ለማያስ ሲነሳ ከዚያ በኋላ ባህር ዳር ላይ የነበረ እንቅስቃሴ ከዚያ ወልዲያ ላይ የነበረው እንቅስቃሴ የፈርሶት ባይኔ አይቻለሁ እንጂ
በዚያ ጊዜ ምን ብለው ጻፉ? እነ ነአምን ዘለቀ በትግሬ ላይ አማራው ዘር ማጥፋት ፈጸመበት ብለው ጻፉ። ልባርክ በ2008 የጠፋው አማራ፣ የተደበደበው አማራ፣ የወደመ ንብረት የአማራ ሆኖ ይህን ጻፉ። ሁለተኛ በጋዜጣቸው ግንቦት ሰባት ተሰኛ ጋዜጣቸው ላይ አማራ የድርጅቱ አባል እንዳይሆን በተለይም ወደ አመራር እንዳይመጣ ክራይቴሪያ አውጥተው ደቡብ ክልል ከሚነገሩ ቋንቋዎች አንዷን የማይናገር አማራ አንተነ የድርጅት አባል አይሆንም አሉ። አሁን ጊዜ ያሳዩ ሞጣ ተወልደህ ወላይትና የት ነው የምትማረው? ጋይን ተወልደህ የት ነው የምትማረው? መንዝ ተወልደህ የት ነው የምትማረው? የእጁ ተወልደህ ይህን ያውቃሉ ዲሞክራት። ያ ምን ማለት ነው? በስርዓት አማራ እንዳይደርስ ነው። ሁለተኛ በዛው ጋዜጣቸው ላይ ኦባማ የተመረጠ ጊዜ ለ250 ዓመታት በነጮች የተገደሉ የታሰሩ እንደ ከብት የተቆጠሩ ዛሬ ስልጣን ከተያዙ እኛ ሰዎች በአማራው ለ10,000 ዘመን የተጨቆነ ስልጣን ይዛል አንድ ቀን ብለው የጻፉ ናቸው። ይሄ ጋዜጣቸው ላይ ያለ እንደዚህ ያለ ሰው ያን ሲያስናግድ የነበረ እንደው ባይገርም በየአደባባዩ ይሄን ስለምናገር አባቱን አውቃቸዋለሁ። ኦሮሞ ናቸው፣ የተወሰነ ኦሮሞ አለባቸው። እናቱን አላውቅም። ምን አለኝ እኔን መቼም ሞኝን አንዴ የሰደበው ሲሰድብ ይኖር አይደለ? ተክሌ እኮ አማራ አይደለም ወይጦ ነው አለ። ወይጦ ምን እንደሆነ አያውቅም። እርግጠኛ ነኝ ወይጦችን ታውቃቸዋለህ አንተ። ጣና ዙሪያ የነበሩ የሚኖሩ ሰዎች ናቸው። በሰዎች እኩልነት እንኳን የማያምን እኔ ወይጦ ብሆን በጸጋ ነው የምቀበለው። አማራ አይደለም ወይጦ ነው። ይህም በአደባባይ ነው አትላንታ ላይ የተናገረው። እና አማራ እንዳይደራጅ እነዚህ ሰዎች ታሪካቸው ስታቸው አብዛኞቹ እኔ ከኢህአፓ ጋር ንክኪ ያላቸው ሁሉም አለማንተ ገብረስላሴ ለምን ከዚህ ጥልቅ እንዳደረገው አላውቅም። ዝምተኛ ሰው እንደነበረ አውቃለሁ። የትኛው ቦታ ሲገባ ግን የጎንደር ህብረት ብለው ደግሞ የጎንደር ህብረትን አንድ ሀገር እንዲሆን ከሚጥሩት ስብሰባ በስብሰባ ያዋለሁኝ እኔ እንደዚህ ያሉ ሰዎች ናቸው። ስለዚህ እነዚህ ሰዎች ከአትሞተን አብዛኛቸው ልፍ ስትል የኢህአፓ እንትን ናቸው። ለምሳሌ አሁን አንዳርጋቸው ጽጌን ብትወስደው የመጀመሪያው ሰው ለብአዴን የተመለመለ የገብሩ አስራት መጽሐፍ ካነበብክ ገብሩ አስራት ወደ መሀል ስንገባ አማርኛ ተናጋሪ ስንፈልግ ያገኘነው ሱዳን ላይ አንዳርጋቸው ጽጌን ነው። ፕሮግራም ጽፈን በላደራጅ ለን ሱዳን ላክ ነው ሲዘፈልግ ሳያገኝ ቀረ። ኋላ 37ቱ ሰዎች በዮሴፍ በያሬድ ጥበቡ እየተመሩ እነ ያሬድ ጥበቡ እነ ጌታ እነ ተፈራው አልዋ እነ ታደሰ ጥንቅሹ እነ አዲሱ ለገሰ እነ ማን ተክለ ብርሃን ህላዊ ዮሴፍ ተፈራ ማናይኔ ጌታቸው ማሞ ተፈራ ጌታቸው ማሞ የዋኛ ስሙ ጌታቸው ማሞ ነው። ታምራት ላይ ነው ያው ታምራት ላይ ነው። እነዚህ ሰዎች ሲገቡላቸው ያን ፕሮግራም አሰጥተው አስምለው አማራ የትግሬ ጥላት ነው ብሎ አስምለዋቸው ነው የገቡት። ይህንን የገብረ መድናሪያ አውስትራሊያ ያለ ሰውዬ የሱን ኢንተርቪው የሱ መጽሐፍ ማየት ነው ገብተው የመጡ ሰዎች ናቸው። ስለዚህ እነዚህ ሰዎች አሁን እንዲያ ብለው አማራን ሲጠሉ የነበረ አማራ የለም ሲሉ የነበረ አማራ አልነበረም ሲሉ የነበሩ ሰዎች ዛሬ ተሰባስበው ወደዚህ ለምን መጡ ያልክ እንደሆነ የመርህ የሌላቸው መርህ የሚባል ነገር ትናንት እንዲህ ብዬ ነበር ዛሬ ልል አልችልም ልጄ ያፍራል ጓደኛ ያፍራል ብለው የማያምኑ ለለጥቅም በዚህ ሆኑ እኮ ማለት አየህ በዚህ ያው ፋኖ ከተቀበላቸው እነሱ የውጭ ጉዳይ ሚኒስቴር ሆኑ ማለት ነው። ልባርክ አየ አማካሪ ናቸው፣ አያመቅነው ፍታሳ ናቸው፣ ፖሊስ ነዳፊ ናቸው። ስለዚህ ነገ ጧት ፋኖ አሸንፎ ይገባል ስልጣን እንይዛለን ነው። እኔ በርካታዎቹ ለዚያ ስልጣን እድሜያቸው አያበቃቸው የቆርሱን ባላውቅም የማውቃቸው ሰዎች የተወሰኑ ካልሆነ በስተቀር ከኔ እድሜ በላይ ናቸው። እኔ በዚህ እድሜ ስልጣን በምን አቅም እሸከመዋለሁ? ስልጣን እኮ አቅም ይፈልጋል። አቅም ጉልበት ነው፣ እውቀት ነው። እውቀት ቢኖር ጉልበት የለም። አሁን አይን የለም፣ ጦንቻ ተሳስሯል። እንዴት አድርገው እንደተመኙት አላውቅም።
እኒህ ሰዎች ለእኔ የሚሳሳው እነ ደግሞ ሌላው ነጥብ እነዚህ አብዛኛዎቹ የእስክንድር ተከታይ ናቸው። ሻለቃ ዳዊትን ቅድም አንተ ታውቀዋለህ። አንዳርጋቸው አንድ እኮ ድርጅት መስርተው ነበረ ለትብብር ምናምን ብለው በትነው ነበረ። ለምን በዚህ አይገፉበትም? አቅም ካገኙ ገዱ አንዳርጋቸውን ይዘው ድርጅት መስርተዋል፣ ወረቀት በትነዋል። በልም በዚህ አይገፉበትም? ለምን አስተራቂ ለውን? ስለዚህ በእኔ ሁለት እይታዬ ነው። የመጀመሪያው እይታዬ ፋኖ ያሸንፋል፣ ለስልጣን ይበቃል። የዛ ጊዜ የስልጣን ተቋዳሽ እንኮናለን፣ ወይ ቤት እናገኛለን፣ ወይ ቦታ እናገኛለን፣ እንጦራለን ነው። ሁለተኛው እይታዬ የመሰረቱ ድርጅት አለ አማራ ትብብር ምናምን የሚል የዚያን ሐሳብ አስርጦ ወስዶ የአማራዊነትን ስነልቦና ሰብሮ አማራው አማራ ሆኖ እንዳይወጣ በኢትዮጵያነት ስም የአማራውን የውልዳ ትግል ለማኮላሸት የገቡ ናቸው ብዬ ነው የማምነው። የኔ እይታ ይሄ ነው። በጣም ይደንቅላል ጋሽ ተክሌ። እንግዲህ በሰለጠነው ዓለም ኑሮ በትምህርት ደረጃም ቢሆን ምንም እንኳ ጸረ አማራ ጸረ ኢትዮጵያ ቢሆኑ እነዚህ ሰዎች እነ ሻለቃ ዳዊት በሐረር የጦር አካዳሚ ወታደራዊ መኮንን ብቁ ሙያ ያለው በአፄ ኃይለሥላሴ ዩኒቨርሲቲ የህግ ምሁር የሆነ የመጀመሪያ ዲግሪውን በህግ የተማረ ከዛም ኮሎምቢያ ዩኒቨርሲቲ ህግ የተማረ ከአዋቂዎችም በላይ አዋቂ ነው። ሁለቱ አደረጃጀቶች በምንም አይነት ርዕዮተ ዓለም ተቃራኒ ሆነው አንዱ ተደራዳሪ ጸረ አማራ ጸረ ኢትዮጵያ፣ አንዱ ደግሞ ሩቅ አላሚ ለስር ነቀል ለውጥ የሚሄድ አማራን ታድጎ ኢትዮጵያን ለማስቀጠል ለማረጋገጥ የሚሄድን እናደራድራለን አንድ እናደርጋለን ሲሉ በምን ርዕዮተ ዓለም እንደሆነ እንደው ሰው አያስብም ብለው ማሰባቸው ነው አንደኛው። ሁለተኛ አቶ አንዳርጋቸው ጽጌ እኮ ፋኖ ሲጀመር እኮ ከእንጭጩ ይሄ ኃይል ከእንጭጩ ካልተቀጨ በኋላ አይቆረጠምም ብሎ እኮ የተናገረ ሰው እኮ ነው። አይ ነው እነ ብርሃኑ ነጋ በዛን ሰሞን አብረው መተከል ላይ አማራ ሲጨፈጨፍ መጤዎች ናቸው የተመቱ መጤዎች ሂደው እዛ ነዋሪውን ረብሸው እያሉ ሲናገሩ የነበሩ ሰዎች ናቸው። ሁሉም ደግሞ የሃፓ አባል ሆነው ወይንም ከጀርባም ከሃፓ ሆነው እኮ ከዚያድ ባሬ ጋር በሚደረገው ጦርነት እኮ ወንድም የሱማሌን ህዝብ እንዳትወጉ እያሉ ኢትዮጵያን ሉዓላዊነት ለማስከበር የወጣን ህዝብ እኮ ሲመልሱ የነበሩ ሰዎች ናቸው። እና ይሄንን ሁሉ ትውልድ አያውቅም ብለው ለዚህ ሁሉ መብቃታቸው ሳያንስ እንደው አንድ ነገር አስታውስከኝ ጋሽ ተክሌ ስታወራ ይሄ ሀገራዊ ጥረት ብሎ ጋሽ ሻለቃ ዳዊት መቼም ከጸረ አማራዎች ጋር መወገን ጸረ አማራዎችን ወደፊት ማምጣት አማራን ማቆርቆዝና አማራን ማጥፋት አይኑን ያፈጠጠን የምስክር ነኝ ባይኔ ያየሁት ዛሬ የተናገረው ነገ ሸምጥጦ ክዶ ምንም እንዳልተፈጠረ የሚያስመስል ሰው በህይወት አይቼም አላቅ። ዘግናኝ ጨካኝ ውሸታም የሆነ ሰው አይቻላቅምና ግንባር ውስጥ እያለን የተናገረውን ደግሞ አይናገርም፣ ይሸመጥጣል። እስራኤል ሀገር መጥቶ የውጭ ጉዳይ ሚኒስቴር ውስጥ ገባ። አናግሮ ሳይወጣ ገና በረንዳ ላይ ቁጭ እንዳለ በኢሜይሉ ጻፍ፣ በትዊተሩ ለቀቀው። ከዛ ይቸው ለምንድነው ይሄ ብዬ እኔ ከሄን ሰውዬ በቃ ስለሚጨቃጨቅ ጠይቁት ብዬ ለስራ አስፈጻሚ ብሎ ለሰበሰበው ከንቱ ነገርኳቸው። ሲጠይቁት የእስራኤል የውጭ ጉዳይ ሚኒስቴር ነው ቀድሞ በትዊተሩ የለቀቀው አለ። የእስራኤል የውጭ ጉዳይ ከሻለቃ ዳዊት ጋር ከግንባሩ ጋር ተነጋገር ሁሎ የሚለቅበት ምንም ምክንያት የለውም። ቢሮ አንኳኩተህ የገባህ አንተ ነህ እና እንዲህ አይነት ውሸት ለምን ይዋሻል? አድራሻውን ወደ 2 ቀን ወደፊት 2 ቀን ወደ ኋላ ብላችሁ ይዩት ይሄ ሰውዬ እንዴት እንደሚዋሽ ብለን የሸመጠጠና የካደ ሰው ነው። ትንሽ ሳንቲምም ቢሆን ሰብስቦ በኪሱ ያስቀረ ሰው ነው። እና አገራዊ ጥረት የሚባለው ጋር ከነዲማ ነገው ጋር ሲቀርብ አንተን አሳጣው አንተኔ ብለህ ስትቀርብ እንዳትቀርብ አድርጎ አንድ አማራ ነው ምናምን ብሎ ፈጥሯልና እንደውም በአማርኛ ቋንቋ አንነጋገርም ሲሉ ነዲማ ነገው እንደውም እንግሊዘኛ ይሻላል ብሎ መርጧል ይባላል። ስለዚህ ነገር የምትለዋለ ታሪክ ነውና ጋሽ ተክሌ በጣም ጥሩ ጥያቄ ነው። የመሰረት የያዘ ጥያቄ ነው። ሽግግሩን በተመለከተ በግንባር በኩል የሚፈጸሙ ከውጊያው ከመከላከል ውጊያው ባሻገር በግንባሩ የሚሰሩ ስራዎች አሉ። አንደኛ ወደ አዲስ አበባ እየተቃረበ ሲሄድ ትግሉ ስለ ስርዓት ለውጥ ጥናት እንዲደረግ የተለየ ቡድን ከተቋቋመ ከርሟል። ይህ የሽግግር ቡድን
ጦርነቱ አዲስ አበባ ሳይገባ ሰላማዊ ሽግግር ስርዓት የሚፈጠርበትን የተለያዩ ሲናሪዎች የተለያዩ ሁኔታዎች ጠቁሞ በተለያዩ ሁኔታዎች ምን አይነት ድርድር ከማን ጋር መሆን እንዳለበትና የሚደረጉትን ድርድሮች በምን አይነት ሁኔታ የሽግግር እያጠና ነው በአሁኑ ጊዜ። ሁለተኛ ወደ አዲስ አበባ ትግሉ ሲቃረብ መላው የኢትዮጵያ ሕዝብ የሚሳተፍበት ስለሆነ ከወዲሁ ሁሉንም ብሔረሰቦች ያካተተ ኮሚቴ ተቋቁሞ መድረሻችን ኢትዮጵያ ወደሚለው ምዕራፍ ስንደርስ ሁላችንም በአንድነት የኢትዮጵያን መልክ ይዘን ሁላችንም ወደሚያሰባስብ የሽግግር ስርዓት እንድንደርስ ሁኔታውን ለማመቻቸት የምሁራንና የተግባር ሰዎች ተሰብስበው እየተነጋገሩበት ነው። ስለዚህ ወደ አዲስ አበባ ስንደርስ የሚደረገው ትግል ሁሉንም ብሔረሰቦች ያካተተ ትግልና የሽግግር ስርዓት እንዲሆን ከወዲሁ ዝግጅት እየተደረገ ነው። ሀገራችን ውስጥ ሶስቱ ትላልቅ ጉዳዮች ምንድናቸው ብለን የአንድነቱ የጭፍጨፋና ዲሞክራሲ ብለናል። የፋኖ ሬሌቫንስ ሁለቱ ላይ ነው። ፋኖ ያስፈልገናል። ፋኖ በዚህ አንድነቱ ህወሓትን ሰራዊት ለመበተን ያስፈልገናል። ጭፍጨፋውን ለማስቆም ፋኖ ያስፈልገናል። እዛ ላይ ያከትማል። እነሱን ሁለት ጥያቄዎች ከመለስን በኋላ ግን ፋኖ ከዚህ በፊት ሲያደርግ እንደነበረው በታሪክ ሲያደርግ እንደነበረው አሁን ሀገር ስለተረጋጋች ማለት ነው ወደ የቤቱ ይመለሳል ማለት ነው። ወደ የቤቱ ይመለስና የዲሞክራሲውን ጥያቄ በምን እናስኬደዋለን ማለት ነው? በዚህ በፖለቲካ እናስኬደዋለን ማለት ነው። እንደኛ አይነት ፍጹም ሰላማዊ የሆነ የፖለቲካ ተቋም የፖለቲካ ድርጅት የሲቪክ ተቋማት ህዝባዊ አደረጃጀቶች የወጣቶች የሴቶች የሙያ ማህበራት ያን ትግል ሰላማዊ ትግል ከዳር ያደርሱታል ማለት ነው። ስለዚህ የትኛው ላይ ነው ከሶስቱ የትኛው ላይ ነው የፋኖ አስፈላጊነት? ሁለቱ ላይ ነው። ሁለቱን ግቦች ያለ ፋኖ ማድረግ አንችልም። ያለ ፋኖ መንፈስ ያበገሪነት ህዝባዊነት ያለ ደሞዝ ለሀገር መውደቅ ከህዝብ ወገን ይሄ በጣም ወሳኝ ነው። ሁለቱን ችግሮች ለመፍታትና ከዛ አኳያ ነው እኛ ፋኖ የምንደግፈው። ለፋክት ነው ማወራ ያለው በጎሳ ደረጃ ነው ያነሳሁት ያለው አማራ የሚባል ማህበረሰብ አመጣጡን ነው ያስቀመጥኩት ያለው። ሁለት አይነት አመጣጥ አለ በኢትዮጵያ ውስጥ ከቋንቋ ጋር የተያዘ ከጎሳዎች ጋር የተያዘ ኦሮሚኛ ቋንቋ ኦሮሞ ከሚባል ማህበረሰብ ጋር ተያይዞ የመጣ ነገር ነው። ኦሮሞ ከሚባል ነገድ ጎሳ ጋር ያደገ ነው። ሲጀምር ምናምን ነገር ወደ ኋላ ታሪክ ሄደሽ ስትመለከቺ ቁጥሩ ምን ያህል ይሆናል እንደሆነ አታውቂም። ግን ከትንሽ ወደ ትልቅ እያደገ ሲሰፋ ሲመጣ ቋንቋም እያደገ ነው። ትግርኛም እንደዛው ነው። ሌሎችም ተመሳሳይ በሆነ መንገድ ከጎሳው የመነጩ ቋንቋዎች አሉ። ከጎሳው የመነጩ ቋንቋዎች ብዙዎቹ ከምባታኛ ሀዲያ እንደዚህ ሊሆን ይችላሉ። አማርኛ ላይ ግን ችግር አለ። አማራ የሚባል ህዝብ እንደ ጎሳ ተቀምጦ ከዛ በኋላ ከዛ ጋር የተያዘ ቋንቋ አይደለም የሚል ክርክር ነው ያለው። አማርኛ እንደ ሊንጓ ፍራንካ እንደ መግቢያ ቋንቋ የተለያየ ቋንቋ ተናጋሪዎችን የጋራ ቋንቋ ለመፍጠር ሲባል የተፈጠረ ቋንቋ ነው። ይሄ አንዱ እኔ ያስቀመጥኩት ትርክት ነው። ሌላ እንግዲህ በከጎሳ ደረጃ አድርጎ የመጣ የሚል ትርክት ያላቸው ያስቀምጡ። እስካሁን ድረስ መረጃው የሚያሳየው ያለው የሰራዊት የቤተ መንግስት የሰራዊት ቋንቋ ሆኖ የመጣ ነው። የአፄ ዮሐንስ ቋንቋ ነው። ትግርኛ ተናጋሪዎቹ የቤተ መንግስት ቋንቋቸው ይሄን ነበር የሚያደርጉት የነበረው። የሆነው ይሄንን ነው። በተለያየ ጊዜ የአክሱም ነገስታት ያስገበሯቸውን ህዝቦች በሰራዊትነት እየመለመሉ እስከ አረቢያ ድረስ ወደ ደቡብ እስከ መጨረሻው የሄዱበት ዳር ድረስ ያሰማሯቸውን ሰራዊቶች በጋራ የሚግባቡበት ቋንቋ በጠፋበት ሰዓት ላይ ለጋራ መግባቢያ ቋንቋነት አማርኛ የሚባል ቋንቋ መጣ ነው። ይህ አማርኛ የሚባል ቋንቋ ሞር በተነገረ ቁጥር ከነዚህ የተለያዩ ብሔረሰቦች ዋቴቨር ጎሳዎች የመጡትን ኃይሎች የአማርኛ ተናጋሪ ማህበረሰብ ፈጠረን። ይሄ የአማርኛ ተናጋሪ ማህበረሰብ አማራ የሚባል ከሆነ ትክክል፣ ግን በጎሳ ደረጃ የመጣ አማራ የሚባል ጎሳ የለም ነው የኔ ክርክር። ቋንቋ የፈጠረው አማርኛ ቋንቋ በተናጋሪነት የሰበሰባቸው ከላይ ቤጃዎችን፣ አገዎችን፣ ቅማንቶችን፣ ትግሬዎችን፣ አጋሜን፣ ሐማስንን በሂደት እንደውም ኦሮሞዎችን ያካተተ እነዚህን ሁሉ የሰበሰበ በአማርኛ ተናጋሪነታቸው ያመጣ እንጂ በደም ጥራት ላይ የተመሰረተ ልክ አሁን የአማራ የኦሮሞ የትግሬ ደማችን ቆጥረን በደም ጥራት ላይ የተመሰረተነን እንደሚሉት በደም ጥራት ላይ ተመስርቶ ከጎሳነት ወደ ትልቅ ጎሳነት አማርኛ የሚባለውን ቋንቋ በጎሳነት አሳድጎ ያመጣ የሚባል ነገር የለም። አማርኛ ተናጋሪ የሆነ ራሱን በአማርኛ ተናጋሪነቱ አማራ አድርጎ የሚያይ ሰው ካለ እሱ መብቱ ነው አለም።
አማርኛ ተናጋሪ ማህበረሰብ አለ እዚህ ሀገር ላይ ክልል ተበጅቶለታል ያለው ግን ባክግራውንዱ ምንድነው ነው የዚህ የኔ ውይይት ይሄን ላይ ነው የሚያመለክተው ከዛ ጋር አያይዞ ደግሞ የሚያስቀምጠው ነገር በዚህ የተነሳ አማርኛ በመሰረቱ የአንድ ጎሳ ቋንቋ ሳይሆን የተለያዩ ጎሳዎች እርስ በርስ የሚግባቡበት ቋንቋ በመሆኑ የተነሳ ገና ሲጀምር ኢትዮጵያዊ ቋንቋ ሆኖ ነው የጀመረው የአንድ ጎሳ ቋንቋ ሆኖ አልጀመረም ነው የነከርከር ይሄን ቋንቋ የአንድ ጎሳ ቋንቋ ማረግም ወይ የአንድ ጎሳ ቋንቋ ተጫነብን የሚሉ ሌሎችም ብሔሮች በስነ ስርዓት መርምሩት የአንድ ጎሳ ቋንቋ አልነበረም የቋንቋ ነው አማራ የሚባል ህዝብ አለ አማርኛም ከዛ ነው የተወለደው የሚል ሰዎች ስላሉ እሱን ያብራሩ ነበር ወደ ዋናው ፍልቁ ነገር ያቀረቡት ያለው በደም ጥራት ላይ የተመሰረተ በጎሳነት ሊቀመጥ በሚችል መንገድ የመጣ የለም ነው ያልኩት ያለው አለ ካሉ ማስረጃቸውን ያቀርቡ ነገር አማርኛ ተናጋሪው የዚህ ቅድ የጠቀስኳቸው የተለያዩ ጎሳዎች በሙሉ ደማቸውን አንድ ላይ ቀላቅለው ቋንቋውን በመግባቢያነት ፈጥረው እያደገ በተጠቃሚነት በመሄድ የመጣ ማህበረሰብ ነው እኔ ያልኩት ይሄን ነው አማራነትን አመጣጡ ከኢትዮጵያዊነት ሊለይ የሚችል የነገድ መሰረት የለውም ነው ያሉት የለም ይከራከሩ ከፈለጉ ሌሎች እኮ የዛሬ 2000 ዓመት ምናምን 1500 ዓመት በፊት ስማቸው የሚጠራበት ቦታ አለ በነገዳቸው ስም በሬኮርድ ማግኘት አልተቻለም ስለዚህ ይሄ የሚፈጥረው አንዱም አማራ እንደሌላው ዘረኛ በሆነ መንገድ ነገሮችን እንዲያይ ያደረገው ድልና ማጉ የተሰራበት መጀመሪያውኑ የደም ጥራት የሚባል ነገር የዛሬ አማሮች ነው እንደሚሞክሩት አማራ ከሚባል ነገድና ጎሳ በደም ጥራት መጣሁ ብሎ አፉን ሞልቶ ሊናገር የሚችል አንድ አማራ የለም ውሸት አቃንቅ የለም ይሄንን ነው ያልኩት አማራ የሚባል ማህበረሰብ አለው አማርኛ ተናጋሪ በጎሳ ደረጃ አማርኛ ቋንቋ ያሰባሰበው ማህበረሰብ ግን አለ ይሄ ማህበረሰብ ሳይኮሎጂካሊ ግን የነገድ ማህበረሰብ ኖሮ ታያቅም የጎሳ ማህበረሰብ ኖሮ ታያቅም ፍጥረቱ ነው አመጣጡና አፈጣጠሩ ይሄን እንዳይዘራበት ያደረገ